በተባበሩት አረብ ኤምሬቶች የስልጤ ልማት ማህበር የምስረታና የእውቅና መርሃ ግብር ተካሄደ። በተባበሩት አረብ ኤምሬቶች የስልጤ ልማት ማህበር አስተባባሪዎች ከኢፌድሪ ኤምባሲ አቡዳቢና ዱባይ ቆንስላ ጄኔራል ጽህፈት ቤት እንዲሁም ከአቡዳቢና በዱባይና ሰሜን ኤምሬቶች የኢትዮጵያ ኮሚኒቲ ማህበር ጋር በመተባበር የስልጤ ልማት ማህበር የምስረታና የእውቅና መርሃ ግብር እንደ አውሮፓውያን አቆጣጠር ኖቬምበር 15 ቀን 2025 ዓ.ም በሻርጃ በደማቅ ሁኔታ ተካሂዷል። በመርሃ ግብሩ ላይ የኢፌድሪ ቆንስላ ጄኔራል ጽህፈት ቤት ተጠባባቂ ጉዳይ ፈጻሚ አቶ አስመላሽ በቀለ፣ የኢፌድሪ ኤምባሲ አቡዳቢና የዱባይ ቆንስላ ጄኔራል ጽህፈት ቤት ዲፕሎማቶችና ሰራተኞች፣ የስልጤ ዞን የልዑክ ቡድን አባላት፣ የአቡዳቢና ዱባይ ኮሚኒቲ ማህበር የስራ አመራር ቦርድ አባላትና የኮሚኒቲ ጽህፈት ቤት ሰራተኞች እንዲሁም በርካታ የልማት ማህበሩ አባላትና ደጋፊዎች ተገኝተዋል። በዱባይና ሰሜን ኤምሬቶች የኢፌድሪ ቆንስላ ጄኔራል ጽህፈት ቤት ተጠባባቂ ጉዳይ ፈጻሚ አቶ አስመላሽ በቀለ ባስተላለፉት መልእክት የስልጤ ልማት ማህበር በሀገራችን በልማት ስራዎቻቸው በቀዳሚነት ከሚጠቀሱ የልማት ማህበራት አንዱ መሆኑን ጠቅሰው የማህበሩ ቅርንጫፍ በዱባይ እንዲመሰረት ሐሳቡን በማመንጨትና አባላትን በማስተባበር በደማቅ ሁኔታ ምስረታውን እውን ላደረጉት ሁሉ ምስጋና አቅርበው የእንኳን ደስ አለን መልእክት አስተላልፈዋል። አያይዘውም የማህበሩ አባላት በውጭ ሀገራት በስራና የኑሮ አጋጣሚ ያካበቱትን መልካም ልምድ፣ ያገኙትን እውቀት፣ ክህሎትና ሀብት በማሰባሰብ ወገን ለመርዳት እያደረጉ ያለው አስተዋጽኦ እውቅና የሚሰጠው መሆኑንና ማህበሩ በቀጣይ በሚያከናውናቸው ስራዎች ላይ የኢፌድሪ ቆንስላ ጄኔራል ጽህፈት ቤት አስፈላጊውን ድጋፍ የሚያደርግ መሆኑን ገልጸዋል። በመቀጠልም የስልጤ ልማት ማህበር የስራ አመራር ቦርድ አባልና የልዑክ ቡድኑ መሪ አቶ ዚኖር አብዱል ወሃብ እና የወራቤ ከተማ ከንቲባ የስልጤ ዞን ልማት ማህበር ስራ አስፈጻሚ በየተራ ባስተላለፉት መልእክት ማህበሩ ከኢትዮጵያ ውጪ በደቡብ አፍሪካ፣ በጀርመን፣ በአሜሪካና በሳውዲ አረቢያ ቅርንጫፍ ጽህፈት ቤቶችን ከፍቶ እየሰራ መሆኑን በመግለጽ በተባበሩት አረብ ኤምሬቶች የሚኖሩ አባላትን በማስተባበር ተጨማሪ ቅርንጫፍ በዱባይ ለመክፈት በቅቷል ብለዋል። የማህበሩ ዋና ዓላማም በሀገር ውስጥና በውጭ ሀገር ያሉትን ዜጎች የወጡበትን ማህበረሰብ በልማት በመርዳት በአገር እድገት ውስጥ ጉልህ አስተዋጽኦ እንዲያደርጉ ማነሳሳት መሆኑን ገልጸው የቅርንጫፉን ምስረታ በማስተባበር ለተሳተፉት አካላት ሁሉ ምስጋናቸውን አቅርበዋል። በመርሃ ግብሩ በተባበሩት አረብ ኤምሬቶች የስልጤ ልማት ማህበር አስተባባሪ አቶ ፉአድ ነስሮ እንዲሁ የእንኳን ደህና መጣችሁ መልእክት ያስተላለፉ ሲሆን የልማት ማህበሩ ደጋፊ የሆኑት የአቡዳቢና የዱባይ ኮሚኒቲ ማህበር የስራ አመራር ቦርድ ምክትል ሊቀመንበር አቶ ሻፊ አባኮና ወይዘሮ ህሊና ታደሰ የአጋርነት መልእክቶቻቸውን በቅደም ተከተል አስተላልፈዋል። እንዲሁም የአቡዳቢ ኤምባሲ ተወካይ አቶ ግርማ ደምሴ ማህበሩ ተጠናክሮ እንዲቀጥል የማበረታቻ መልእክት አስተላልፈዋል። መርሃ ግብሩን አንጋፋ የሆኑት አርቲስት መሐመድ ሲርጋጋ አርቲስት ሙከሚል ኑርሴቦ በባህላዊ ሙዚቃ አድምቀውታል። የኢፌድሪ ቆንስላ ጄኔራል ጽህፈት ቤት ዱባይ